ጌታቸው ረዳ ሲናገሩ ከሰማ እኔ ታክቲክ ነው ለሚለው እንኳን የምሰጠው አሁን ካለው ነገር ጋር 5% ነው የምሰጠው። 95%ቱ ታክቲክ ሳይሆን ሆን ብለው ጸብ ነው ብዬ ነው የማስበው። ምክንያቱም አንዳንድ ለታክቲክ መጠቀም የሌለባቸው ነገሮች ሲናገሩ ስለሰማሁኝ ማለት ነው። ሚስጥሮቻቸው ነው የሚያወጡት። ማን ከሻቢያ ጋር እንደሚሰራ ይናገራሉ። ማን በወርቅ ዝርፊያ ላይ እንደተሰማራ ይናገራሉ። የተፈናቀሉት ከተመለሱ ማን በደለኛ መሆኑ ሊጋለጥ እንደሆነ እየተናገሩ ነው ያሉት። ይሄ ትልቅ እንትን ነው። ይህን ስትሰሙ ታክቲክ እንዳልሆነ ሊገባችሁ ይገባል ብዬ አስባለሁ። ሁለተኛ በተደጋጋሚ የሚናገሩት ምን የፌዴራል መንግስቱ ለምንድነው ማትገባው ይላሉ። የፌዴራል መንግስቱ መግባት የፈራው ብገባ ምናልባት እኚህ ሰዎች ማላስገብተው ሊመቱኝ ይሆን፣ ለጦርነት ኢሚዲየት ኮዝ ይፈልጉ ነበርና ምናልባት ያ እንዲመቻቸው ሆን ብሎ እየጋበዙኝ ይሆን ከሚል ፍራቻ ነው ወይስ አዲስ አበባ ቁጭ ብሎ እርስ በርስ እያላተማቸው ነው? ምክንያቱም እነዚህ ሰዎች ወደ ጥሞናቸው ከመጡ ቲፒኤልኤፎችን ማለት ነው። ቲፒኤልኤፎች ቅድም ስናገር ነበር፣ ምንም ቀለም መቀባባት የሚያስፈልገው ነገር አይደለም። ቲፒኤልኤፍ 4 ኪሎ ካልገባ መቼም አይለቅህም። በቃ ይሄ ምንም አይደራደርበት ነገር ነው። በተለይ በደብረጽዮን ገብረ ሚካኤል የሚመራው ቡድን 4 ኪሎ ገብቶ ከ4 ኪሎ የተነጠቀውን ወንበር ድጋሚ ካላገኘ አልወጣለትም አሁን ብዬ አስባለሁ። ይፈልጋሉ። ይሄ ጤነኝነት ነው ብዬ ነው የማስበው። ሰው ስልጣን ለምን ተመኘ አይደለም፣ ስልጣንን ማግኘት ይፈልጋሉ። ይሄን ያውቃሉ የፌዴራል መንግስት ሰዎች። ይሄ እንዳይሆን ደግሞ እነዚህ ሁለት ኃይሎች ወደ ጥሞናቸው ከተመለሱ ፊታቸውን ወደ አዲስ አበባ እንደሚያዘሩ ያውቃሉ። ስለዚህ በማከፋፈል ላይ መጠመዳቸው ነው የሚሉም አሉና እናንተ ምን ትላላችሁ ነው ጥያቄው። የመጨረሻ ዙር ነው የምሰጣችሁ። እዚህ ጋር የሚልኩ ሰዎች አሉ። አይ ዶንት ኖ እነማንን ላስገባ እንደምችል አላውቅም። መድንን ታስገባዋለህ? መድን ኤስ ምናምን የሚላከው መድን የሚል አሩ ነው አለ ታውቀዋለህ? ኤስ ምናምን የሚል ቀይ ባክግራውንድ ያለው ቆይ የቤቴ ቋሚ አምደኛ አለ። እሱ ልኳል ዛሬ በኦዲዮ ቢሆንም ዩናይትድ አማራ ላስገባው። በነገራችሁ ላይ ውይይት ሳደርግ መጀመሪያ ቅድሚያ የምሰጠው ለቋሚ እንትኖች ነው። በሌላ አባባል ለሌሎቻችሁ አልሰጥም ማለት ሳይሆን በኦዲዮ ማወያይበት ጊዜ አለ፣ በቪዲዮ ማወያይበት ጊዜ አለና በሚቀጥለው ሮብ ወይ በሳምንት አንድ ጊዜ እንደዚህ በቪዲዮ ማብራት ለማይመቻቸው ሰዎች ለእናንተ ብሔርተኛ ሲጀመር አታመሰግኑም። እንዲህም አድምጫችሁም ስድብ ነው የተረፈን ከእናንተ ግን እንሰማለን። ሚስቶቻችሁ ማይሰማችሁን ትንታኔም እንሰማለን። ችግር የለውም። ሮብ ወይ ሐሙስ ግን በኦዲዮ አደርጋለሁ ብዬ ተስፋ አደርጋለሁ። ውዱድ የቪዲዮ ነው። እሺ ወደ ጆሲ ልምጣ። ጆሲያችን ቅድም ያነሳሁት ነጥብ አለና ያ ቴዶ አመሰግናለሁ። እኛ እናመሰግናለን። አክቹዋሊ ሁሉም እያመሰገኑ ነው የሚጀምሩት እንዳየሁት እና ምስጋና ቤተሰጣ ያርገን። እዚህ ጋር ይኸውልህ መጀመሪያ ነካ ላድርግና ጥያቄዎቹ ሁለት ናቸው። አንዱ ስትሬት ፎርዋርድ ነው፣ ሁለተኛውን እንትን ለማለት ሞክራለሁ። ግን እኔ አንድ መናገር ያለብኝ እዚህ ጋር እኔም እንደሌሎቹ ሳልነካው የማልፈልገው አላልፈው የአማራ ኤሊት ልክ እንደ አማራ ኪላ ወይም አጼ ወይም እዚህ ጋር አማራ ዛሬ እንዳሉ አይነት የተጠየቀው ስለ ቲፒኤልኤፍ ወይም ስለ ጌታቸው ሆኖ ምን እየሆነ ነው? እኔ እንደሚታየኝ አንድና አንድ ስንት ነው? አንድ ሲደመር አንድ ስንት ነው ተብሏችሁ ስትጠየቁ ቲፒኤልኤፍ ላችሁ ነው የምትጀምሩት። ይሄ ፖለቲካችሁን እየገደለው ነው ብዬ ነው የማስበው። መስተካከል አለበት። ቲፒኤልኤፍ ከአማራ ጋር ምናምን አታገናኙት። አንድና አንድ ስንት ነው ከተባል ስትሬት ፎርዋርድ 2 ነው ብለህ መልስ እንጂ ከትግራይ ጋር ከምናምን ጋር እያገናኛችሁ ብዙ ጊዜ ተደማጭነትን ማህበረሰባችሁን ዋጋ እያስከፈለ ነው። ቲፒኤልኤፍ የትግራይ ህዝብ ችግር ነው ብዬ ነው የማስበው። ከዚህ በኋላ ቲፒኤልኤፍ ትግራይ ውስጥ ነው ያለው። ልክ ፋኖ የአማራ ችግር እንደሆነ ወይም የአማራ በረከት እንደሆነ ሁሉ ቲፒኤልኤፍም የኛ ችግር ይሆናል ወይ የኛ በረከት ይሆናል። ኖ እኔ እነሱን አልስማማም። ለዛ ነው ያስገባዋቸው። አንድ ነገር ማወቅ ያለባችሁ ቲፒኤልኤፍ በረከትም ካለው የመላ ኢትዮጵያውያን በረከት ነው። መርገም ፖለቲካው እንደዚህ እንደ መኪና ታርጋ ከፋፍላችሁ መተንተኑን አቁሙ። የአማራ ፋኖ ጉዳይ የትግራዋይ ራስ ምታት ነው፣ የደቡብም ራስ ምታት ነው። ደቡብ ውስጥ የሚፈጠረው ነገር የትግራይ ራስ ምታት ነው። አንድ ሀገር ነው የምንኖረው። እንደዛ እኔ እያልኩ ያለው ምንድን መሰለህ፣ አሁን ለጌታቸው ሲተንተን ሲባል ጌታቸውና ጌታቸው ቤዝድ ጌታቸው ፐርፎርማንስ እንደመተንተን ፋንታ ከአማራ ጋር እያይዘው ፖለቲካ ሊሰሩበት ይሞክራሉ። which is more ጥላቻን ቢትዊን አማራና ተጋሩ መካከል ጥላቻን የሚያባብስ ነው ብዙ ጊዜ የማይ this is not good። ይሄ
ሞር ትግሉን ያረዝመዋል ብዬ ነው የማስበው። እነሱም ዘሴም ቦት ላይ ነው ያለነው። የሁለታችንን ቦት እየጠለቀ ነው። አንድ መርከብ ላይ ሆነን መርከቡ እየጠለቀ እያለ እርስ በራሳችን ከተደባደብን we all gonna die። ሶ አብይ ሁለታችንም ግንባር እየመታ ነው ብዬ ነው የማስበው። ሶ ፎከስ ኦን አብይ እና ሁለታችንም ዘሴም እንትን መሆን ነው ሳይድ ወይን መቆም አለበት ብዬ አስባለሁ። እና በተቻላችሁ መጠን በተለይ ደግሞ እንዳለው ቴዲም ብሏቸዋል፣ መስተዋት ወይ ተቀምጣችሁ መስተዋት ድንጋይ ለመብረር አትሞክሩ። በጣም ስፔሲፊክሊ ዋርኒንግ እሰጣለሁ እዛ ላይ ማለት ነው። በጣም መስተዋት ፍራጃል የሆነ ስቴት ካለ አማራ ክልል ነው እንዳያዩት እና ሞር ኬርፉል ብትሆኑ አፕሪሺየት። ሌላው ቲፒኤልኤፍ የምር ተጣልተው ነው ወይ ለሚለው እዚህም የምር የተጣለው ነው የሚመስለኝ ለኔ። ግን አይ ዊሽ ፌክ ቢሆን ደስታዬን አልገልጸውም፣ የውሸት ቢሆን ማለት ነው። ሞር ፕሮብሌም እየሆነብን ስለሆነ ታክቲካል ቢሆን ደስ ይለኝ ነበር። ግን እዚህም የምር ነው የሚመስለው ለኔ፣ ምክንያቱም ብዙ ቀይ መስመሮችን እየተሻገሩ ነው እና እነዛን ሳይ ለኔ አሁን ሞቅ ሲለኝ ነው ሀገር ሆናለሁ ስል የነበረው ብሎ ሲናገር አውቶማቲካሊ ከትግራይ ህዝብ ላይ ዲስኳሊፋይ ያደርገዋል። ያወሩት በኋላ ይቅርታ ሊጠይቅበት ከሆነ የውሸት ከሆነ አላውቅም። ለጊዜው ግን ወን ቤኔፊትም አኮርዲንግ ተጋሩ ሳይድ ሆነ ስታየው ማለት ነው። ስለዚህ አይ ሆፕ የውሸት ቢሆን ግን እሴምስ የእውነት ነው የሚመስለው ማለት ነው። የፌደራል መንግስት ለምን ብዙ ጊዜ ሞቅ እያለው የተናገረው ንግግር ስንት ጊዜ ዋጋ አስከፍሎ ሊሆን ይችላል። እሱንም ኤግዛክትሊ በብዙ ሞቅታም እየሞትክ እንዳለ ማወቅ አለብህ። ኢትስ ትሩ አሁንም የሚናገረው ንግግር በሞቅታ ይሁን አይሆንም የምታውቀው ነገር የለም። ያ ትላንትና እኔ ያየው ጌቾ ምን ደመሰለ ለሁሉም ይሰራል። ለጌታቸው ብቻ ሳይሆን ሞቅ ማለት ያው ፊገርስ ኦፍ ስፒች ነው። ለዝም ብሎ በመጠጥ ሳይሆን ዝም ብሎ ይሄ ያ ሞቅታ ላይ በቃ ግለት ላይ በአጠቃላይ ግን ምን ትላንት ያየው ጌታቸው ምን ደመሰለ ያለውን ኪስ ውስጥ ያለውን ጠጠሮች ወሩሮ የጨረሰ ይመስለኛል። ከዚህ በኋላ ምንም ብሎ ሊናገር አይችልም። ራሱን ሁሉ አሳልፎ ሁለታችንም ጥፋተኛ ነን ባክ ምናምን ብሎ በቃ ቅድም ዳኒም ብሎታል። ሞር በቃ እኔ ያጎብዳጅነት እንትን የታየበት ያ ደግሞ ሞር ከተጋሩ ባህሪ እንዳልሆነና ከትግራይ ልብ ላይ ኮራ ስንል ነው የምንወደው እና ትግራይ ኮራ ስንል ለጌታቸው ፌርነስ ጌታቸው ብቻም ሳይሆን ዛሬ አቶ አማኑኤል አሰፋም እንደዚሁ ያላቸውን ቀራን የጨረሱት ሰምተህ ከሆነ ኢንተርቫቸው እኔ እኮ ለሁለቱም እንዳየኝ እኮ ነው። እኔ እኮ አጋራ ነው የስራ አልሰማሁትም ደብረጽዮንስ ቢሆን በተለያዩ መድረኮች ምንድን ነው የተናገረው? ለዛ እኮ ነው እናንተ የትግራይ ተወላጆች በሰሜኑ ጦርነት 1 ሚሊዮን ዜጎቻችን 800,000 ዜጎቻችን አልቋል ብላችሁ ነው የምታምኑት? yes ደብረጽዮን ገብረ ሚካኤል ግን ምንድን ነው ያለው በቪዲዮ? ይሄ አመራሩን ለማስመታት ሆን ተብሎ የተነገረ ንግግር ነው። 1 ሚሊዮን ይሁን 800,000 ምን የምታውቁት ነገር አለ አላለም? ንግግሩ ስለ ፓርቲውና ስለ ፓርቲው እንጂ ስለ ህዝቡ አይደለም በሚለው ልጅ ይገባል። ፓርቲያቸውን እንደሚያስቀድሙ ሁሉም እናውቃለን። ለዛ ነው እንማለግፋቸው። ቅድም እኮ አንዳቸው ምረጥ ስትለኝ አልመርጥም ያልኩህ ፕራዮሪቲ ለህዝብ እንደማይሰጡ ስለማውቅ ነው። ስለዚህ ፕራዮሪቲ ለህዝብ ካልሰጡ እኔ እዚህ ጋር ሁሉም እነ አኪላም ያገኛል፣ አጼም ያውቁኛል። ከድሮ ከክለብ ሃውስ ጀምሬ አይ አገንስት ቲፒኤልኤፍ ላይክ ስትሮንግሊ ሌላ ፓርቲ ያስፈልገኛል ብዬ ከሚያምኑት ውስጥ ነው። ስለዚህ በዛ መልኩ ይሄን ሁልጊዜ ኮሜንትን ስሰጥ የፌደራል መንግስት ለምን አልገባም ላልከው ግን ዌል ባለፈውም ገብቶ ሞክሮታል። አንድ ሁለቴ እንዲጠይቅ ያደርገዋል። ሞር ኬርፉል ይሆናል። ባለፈው በቶሎ ገብቶ በዛ እንኳን ባልተዘጋጁበት ምን ኤክስፒሪያንስ ባልነበረ ሰዓት የሱ የፖለቲካ ሉዓላዊነት በአፐር ሃንድ ነበረው። ብዙ ነገሮች አጌንስት ቲፒኤልኤፍ ነው። በሱ ሳይድ ደግሞ ሂዝ ፌቨሪት ነበረው። ብዙ ነገሮች ዲፕሎማሲ ብትል ማህበረሰቡ ብትል በሁሉም ሰን አሁን አብይም ልክ እንደ ጌች የፖለቲካ እንትኑን ካርዱን ተጫውቶ የጨረሰ ከዚህ በኋላ የሚሸውደው ማህበረሰብ የለም እና ተነሳ አማራ ትግራይ ጠላት ነው እና ነው ይል ማንም አይደለም። አንድ አማራ ይሁን ወይም ኦሮሞ ወይም ሰንበዲ ኦኬ። ጌታቸው የሚሸውደው ህዝብ ከሌለ ደብረጽዮንም ቀላውን ተኩሶ ጨርሷል። የሚሸውደው ህዝብ ከሌለ ይሄ ከደብረጽዮን ጋር የሚቆሙ ህዝብ ከየት የመጣ ነው? ከጌታቸው ጋር የሚቆሙ ህዝብ ከየት የመጣ ነው? ህዝቡ እኔ ግራውንድ ላይ አይ ቲንክ ቲፒኤልኤፍ ኃይለኛ ሰፖርተር አለው ብዬ አስባለሁ። እኔ ከተቃዋሚዎች ቲዲኤፍ ነው ኃይሉ ነው። ሌላ ጀነራሎች ናቸው። ሌላ ህዝቡ እንዲሁም ሎካሉን ይዞታል። ታች ግራውንድ ላይ ኃይለኛ ሰፖርት አለው ቲፒኤልኤፍ ኃይለኛ ሰፖርት አለው። ጌታቸው ረዳም በቀላል የማይቆጠር ደጋፊ አለው። ጌታቸው የተወሰኑ ወጣቶች አሉት። ግን እኔ
ሞስትሊ ያው ብዙ ብር ፈንድ እንዳደረገበት ስለማቅ አደን ነው ሰሞኑን ተከታታይ በፕሮፓጋንዳ የመቀሌን ኤፍኤም ስለተቆጣጠሩ በፕሮፓጋንዳ ያሉትንም ደጋፊዎች ወደ እነሱ ሊያመጡ ይችላሉ፣ ዜሮ ላይ ሊያስገቡት ይችላሉ ምናልባት እንጂ መጀመሪያ አካባቢ ላይ ለጌታቸው ሀቅ የቆሙ እስከ መጨረሻው ከሱ ጋር ሊሞቱ ለውጥ ስለማየለ እኔ የማስበው የትግራይ ህዝብ እንዳለ የፖለቲካ ለውጥ ይፈልጋል። ይሄ ግልጽ ነው። ወጣቱ በተለይ ለውጥ እንፈልጋለን። በአጠቃላይ ግን ጌታቸው የወሰደው መንገድ ሚስ አድርጓል ትራኩን። በተለይ በተግባር እያደረገ ቢሄድ ኖሮ እኮ አሁን መሸሽም አልነበረበትም። አይገባም። ህዝቡ ራሱ ይጠብቃል። እኔ አሁን እስቲ ካለፉት ሌላው ይቀር ቲፒኤልኤፍ ደብረጽዮን ስልጣን ላይ ከወጣበት ጊዜ ጀምሮ ለጌታቸው ለሐቁ ነው አይደል የምናወራው። ጌታቸው በዚች አጭር ጊዜ ስልጣን ላይ በተቀመጠበት ጊዜ የሰራቸውን ስራዎች እንመልከት። ዛሬ ከየትኛውም ክልል በላይ ትግራይ ውስጥ የሀሳብ ነፃነት የለም። ትግራይ ውስጥ ከድሮም የሀሳብ ነፃነት አለ። እነ መፈንቅለ የተገደሉት ሌሎቹ የሚታሰሩ የነበሩት እና አብርሃም በዚህ ይኸውልህ እኔ በጣም እሺ እኔ ትግራይ ውስጥ እጄ ያየው ሰርፕራይዝ የሆንኩበትን ነገር ነው። ጥያቄ ልጨርስ። ትላንት የተወለድን እኮ ልጆች አይደለም እና አብርሃ እድሜ ልካቸውን እስር ቤት ሲማቁ የነበሩ በእነ ቲፒኤልኤፍ ሰዎች አይደል እንዴ? አብርሃ ማለት እንግዲህ በሀሳብ ብቻ የሚከራከር ሰው ነው። ያረ ነው ኦኬ። እሱ አይደለም። አሁን ጌታቸው ቲፒኤልኤፎች ለዘመናት የዘነጓቸውን በጦር ጉዳት የደረሰባቸውን ሰዎች ዊልቸር ሲሰጥ ነበር፣ መሬት ሲሰጣቸው ነበር፣ ቤት መስሪያ ቦታም ሲሰጣቸው ነበር። ኢቨን ኢንትሪም ገቨርንመንት እንኳን ሆኖ ለተቃዋሚ ፓርቲዎች እንኳን ስልጣን ሲሰጣቸው ነበር፣ ሼር ሲያደርጋቸው ነበር። አደባባይ ላይ እንዲተቹት መድረክ ሲያዘጋጅ ነበር። ይሄ ሰውዬ ተስፋ ሰጪ ነገር አላሳየም። በዚህ አጭር ጊዜ ብትደግፉት አብረን ይሄ ሰውዬ የሀሳብ የበላይነት እንዲኖር፣ የሀሳብ ነፃነት እንዲሸራሸር፣ የፖለቲካ ፓርቲዎች ሀሳባቸው እንደልባቸው እንዲሸጡ፣ የመቀሌ የትግራይ ወጣቶች በፖለቲካ ዙሪያ ላይ የመሰላቸውን እንዲመርጡ እንዲህ ባለፉት 27 ዓመታት እኮ ቲፒኤልኤፎችን እነ ደብረጽዮንን 4 ኪሎ ገፍተው ያስገቡ እኮ ተዋጊዎች እኮ አንድም ቀን ዞሮ አላዩአቸውም። አንድም ቀን እኔ በዜና ምናልባት ካለ እኔ ታረማለሁ። አንድም ቀን ግን እነዚህ ታጋዮች ቤተሰቦቻቸው የተወደቁ ምን ውስጥ አረፉ ዞር ብሎ አላዩአቸውም። በዚች አጭር ጊዜ ግን ዞር ብሎ እንኳን በማየት ደረጃ ጌታቸው ረዳ አይደለም ወይ ተስፋ ሰጪ እንቅስቃሴ ያደረገ ያለውና ምንድነው ከዳን ባንዳ ነው ሊያስብል የሚችለው ነገር ምንድነው ነው? እስቲ እሱ ሎክ ኦኬ። እኔ ይኸውልህ there is a priority የሚባሉ ነገሮች አሉ። priority number 1 priority number 2 number 3 እያልክ የምትሄድበታለህ። priority number 1 ለኔ ተፈናቃዮችን ወደ ቦታቸው መመለስ ነው። ለኔ በቃ ማህበረሰቤ በረሃ ላይ እንዳለ ነው የማውቀው። ያንዳንዱ ትግራዋይ ቀን ከሌሊት የሚያሳስበው እነዚህ ሰዎች ናቸው። በረሃ ላይ ተጥለው ያሉ በረሃ ላይ ተጥለው ክረምትና አንተ ቪዲዮን ብታይ በክረምት እንዴት ጭቃ እንደሚገባባቸው በቀን በፀሐይ ደግሞ እንዴት አቧራ እንደሚያለብሳቸው ብታይ በረሃ ሱዳን በረሃ ላይ ተጥለው ያሉት በጣም ነው የሚያሳዝነው። አፈር መስሎ እነዚህ ናቸው ለኔ ፕራዮሪቲ ናምበር 1 መቀሌ ውስጥ ካሉ ኤኒባዲ። ሁለተኛ አሁን 2/3 መሬት ነው ያለው ትግራይ ውስጥ 1/3 አስረክበዋል። ይሄን 1/3 መሬታችንን በሁሉም ዙሪያውን ማስመለስ